እሺ በቃ ከሶስት ቀን በኋላ ጠብቆኝ ብሏል። እንግዲህ አብረሽ እስኪ እንግዲህ ምን እንደሚላችሁ ደግሞ እንሰማለን። ራሳችሁን ግን ሩታም ሄርሜላም ምርጫ ውስጥ ባታስገቡ ጥሩ ነው። ሄርሜላም ደግሞ የልጁ እናት ዘንዳ እመለሳለሁ፣ እኔ የልጁ እናት ነኝ፣ ለአንዴና ለሁለቴ ከህይወታችን ውጪ ብላለች ሩታ። ዛሬ ሳይሆን ከዚህ በፊትም ብላለች። አንቺም ደግሞ መልስሽ እኔ ችግር የለውም ብለሽ ነበር መልስ የሰጠሻት። አሪፍ ነው። ሁለታችሁም ተስማምታችሁ እንደምትሰሩ ግን እዚህ ጋር የሚበላለው ወደስ እዚህ ጋር የሚበላለው ፋሚሊ ተከታዮቻችሁ የሁሉ ህዝብ ሲበላላ ሩታም ተው ብላ ቪዲዮ አለመስራቷ፣ አንቺም ተው ብለሽ ቪዲዮ አለመስራቶች በጣም እኔ ሩታን ዛሬ አልወቅሳትም። ለምን ማስታወቂያ ሰርታለች፣ ለአንቺ መግቢያ ሰርታልሻለች፣ መግቢያ ሰርታልሻለች። ለማንኛውም ቀጥቅጡና መቶኪያ ያስገቧት። እኔ እንግዲህ ሩታን ይቅርታ ጠይቃታለሁ። ለምን መግቢያ ስለሰራኝ ለሄርሜ ማለት ነው። የይቅርታ ቪዲዮ ዛሬ የሚሰራው አብርሃም ግን እሄድብሃለሁ። ለምን ተው አብርሃም፣ ይሄ ነገር ተው። የማትወጣበትን ነገር ለህዝብ አታቅርብ። ህዝቡ ደግሞ እውነት አድርጎ ነው የሚጓዘው። ሁሉ ሰው እንደራሱ ነው የሚመስለው። ገባህ? ስለዚህ አሁን አንተ ይችንም የቸር አሁን በሁለት ቀን ውስጥ ሁለት ሴት አቀፋ ይዘመጣ። ዛሬ አንዷን ሴት አቀላቅለ ይዘመጣ አቀፋ። ያው ለፈተና ያህል ማለት ነው። ሰው ይቀበላታል አይቀበላትም። ዛሬ የተለቀቀው ሾርት እስኪ ሰው ይወዳታል አይወዳትም። በድሮ ቪዲዮ አቀናበረ ሸዋረክ ለህዝብ አደረስክ። ጠይብሽ ብለን ሰራን ተቀብለን። ትናንትናም ሸዋ አደረግ። ትናንትና ከሁለት ሴት ጋር ነው ምናምን፣ ዛሬ አንድ ሴት ጋር። አሁንም ሄርሜላና ደግሞ ሩታ ከዚህ ጋር ውስጣቸው እየተሰበረ ውስጣቸው እያዘነ እያየሽብኝ ነው ላልሽው ሩታ፣ እኔ በነገራችን ላይ እኔ ሩታ ምን አይነት መቻል እንዳለሽ አላህ ይወቅ። እውነት ለመናገር ማለት ነው ትክክለኛ ባልሽ ትክክለኛ የልጅ አባት ነው ብለሽ ካሰብሽ እኔ እንጃ። እኔ ሌላ ሴት ጋር እንዲሰራ ለምን እንደፈቀድሽም አላውቅም። እንደ ዛሬው ቪዲዮ እንደ ታይም እንዳየሁት ነው እኔ መፈርደው። እንዳየሁት ቪዲዮ ከሆነ እንደ ዛሬው ከሆነ ለምን እንደፈቀድሽ አላውቅም። የገንዘብ አባቱ ጠንቅር ብሎ ይቅር እንጂ የአንቺ ወደንሶች እኮ የሌላን ሰው ቻናል እያደቀቁ እኔ አንቺን ይቅርታ ልሻለሁ ኢንሻአላህ ባላ ፈቃድ። ወደንሶችሽ ግን ወላሂ ወላሂ ምያለው 3 ጊዜ ወላሂ ላዚም አገርን ይቅርታ ካላሉ ወጣው የህዝብን ይቅርታ ካላሉ እኔ ይቅርታ አልላቸውም። ሙቼ ራሱ የውመል ቂያማ ጠይቃቸዋለሁ ኢንሻአላህ ማለት ነው። አልፋታቸውም፣ አፉ አልላቸውም። አንቺን ግን ይቅርታ ልሻለሁ ኢንሻአላህ። እሱም አንድ ቀን ይሆናል። ግን እኔ ደራስ ይዘው ተቢታ ሲዘውኝ እንጂ እኔ አንቺን ጠርቼሽ አይደለም። አንዳንድ ጊዜ እኛ ደግሞ የምንናገረው ነገር እውነታችንን ነው። እኔ የምናገረው ምንድነው የምታደርሺው ለህዝብ የምታደርሺው ቪዲዮ ትክክል አይደለም። ወደ ራስሽ ተመልሰሽ ራስሽን አስከብሪ ነው የኔ ግብግቤም ሁልጊዜ ማለት ነው ሁልጊዜም። ምክንያቱም እውነቴን ነው። አሁንም ቢሆን ወደ ራሳችሁ ተመልሳችሁ ሴትነታችሁን አስከብራችሁ። እኔ የተቆጣሁት ምንድነው የዛ ጊዜም ቢሆን የተቆጣሁት የመጨረሻ ቀን ዳኒ ጠልፎኝ ሄደ ስትይ ነው። ከአብርሃም ጋር ፍቅረኛ ነኝ ብለሽ ዱባይ ደርሰሽ መጠሽ አሰርገሽ መጠሽ። ሰርግማ ይሄው ኤፍሬም የትም ቢወንድም ይሄው አበባ ይዞ ሁሉን ነገር ተደርጎ በክብር ያውን በቤተሰብ ይሄ ነው ሰርግ ማለት። ይሄ ነው እውነተኛ። ያንቺም ተጋባችሁም አልተጋባችሁም ሰርግም ሆነ አልሆነም አይዶን ከርሱ ለራሳችሁ ታውቃላችሁ። ግን ደግሞ ህዝብን የሚጎዳ ነገር ማህበረሰብን የማይወክል ህዝብን የሚጎዳ ነገር እያደረጋችሁ ወደ ራሳችሁ ተመለሱ። አሁን ላይ እየተሰራ ያለው ሴቶቹ ባሪያ ሆኖ እንዲያገለግሉ እናንተ እንድትቆሽሹ። ሄርሜላ ይሄን የመሰለ መልክ ይዘሽ ይሄን የመሰለ ቁመታ፣ ሩታም እንደዛው ቆንጆ ናችሁ። መልካችሁ ከሁላችሁም አያንሳችሁም እኮ። ግን በቃ የሆነ እናንተ እንድትቆሽሹ ነው አሁን እየተሰራ ያለው ቪዲዮ። አቢላም እንዲየው አብርሃምም እንዲየው። አሁን አብርሃም ቪዲዮን አላየሁም ብለህ ዙሪያ ጥምጥም ጠመጠም። አሁን ደግሞ ከ3 ቀን በኋላ ብለህ ደግሞ ሀሳብ ሰጠህ። ከ3 ቀን በኋላ ደግሞ ልንጠብቅ ነው። ከ3 ቀን በኋላ ደግሞ ልንጠብቅ። ለምን ሻንጣ እየሄድኩኝ ፓስፖርቴን ተቀበለችኝ ብለህ አሰደብክ ልጅቷን። ደግሞ እንደገና ዙሪያ ደግሞ እንቧ ከራዩ ያዙ ይልቀቁኝ፣ ያዙ ይልቀቁኝ። ይሻል በቃ እሺ በቃ ተውት እስኪ ሴቶቹ አልን በቃ። አሁን እነዚህን የመሳሰሉ ሴቶች አንተ እንደው
ሞት የሚፈራቸው ልጆች እንደው አሁን አብርሃም እንደዚህ ያርገህ አሁን አንተ እንደው ሶሻል ሚዲያ ላይ ታስረግጣቸው ነበር። ወጥተህ ሁላቸውንም ወለ ሩታን ወለ ሄርሜላን ቁጭ ብለህ ይቅርታ በላቸው። እውነቴን ነው የምነግርህ። ዛሬ ልጆቹ ትክክል ናቸው። ልጆቹ የፈለጉት ከአንተ እውነትና እውነቱን ወይ እሷን ትመርጣለህ ወይ እኔን ትመርጣለህ። ጥያቄ ሆኖታል ነው። ሩታ ምን ታርግች ሰው እኔ እንግዲህ ይበክናል። እኔ ምን አይነት ችሎታ እንዳለሽ እንደዚህ አይነት ቪዲዮ ሰርተሽ እንጀራ እንደምትበይ እንጀራ እንደምታበጪ እኔ ቀስ ብዬ ሩታ እውነትን ልንገርሽ በርበሬን ብጥብጥ አርጌ ማለት ነው አርጊበት እያልኩሽ አይደለም። ምናልባት እናንተ ከጀርባ አናውቅም። እኛ ቡና ላጣጣናችሁ፣ እኛ ቡና ላመጣንም ሰውን ትኩረት እንዲስብ አድርጋችሁ ታወናችሁ ህዝብ ላይ እውነት ለመናገር ሀቂቀትን ማለት ነው። ግን ያንንም ሰርታችሁ ብሉ። መቼም ከሌላው ሀገር ከሌላው ማህበረሰብ እናንተ ትሻላላችሁ። ለምን የሰው ልጅ ሰርቆ ከመብላት ወይ ሶሻል ሚዲያ ላይ መጥቶ ደግሞ ተመለመን ቸግሮኛል እርዱኝ ከማለት እንደዚህ ብላችሁ ብታመጡ ይሻላል ነው የምለው እህቶቼ። የእናንተን ኮሜንት እንግዲህ ሀሳብ አስተያየት አላውቅም፣ ግን አላውቅም እኔ ግን እናንተ ሰርታችሁ እንደዚህ ብላችሁ የበላችሁት ግን ደግሞ አንዷ ባንዷ ላይ መምጣት አንዷ ባንዷ አሁን አቤላ የአብረሽን ነገር ለቅሞ ይዞ መጣ። ደግሞ ሰው ሰልችቷል። አሁን ቀን ቅጣት ሴት ብለን አሁን እንግዲህ ፍትህ ለሴቶቹ ብለን አንዱ ነን ተነስተን እናንተን ረብረመን ነው የምንጥላችሁ። ወንዶቹ አርፋችሁ ትቀመጡ ይሻላል። ሴትን ልጅ እንደዚህ እያንቋሸሻችሁ እያስረገጣችሁ እያሰደባችሁ በዚህ ልክ እንዲቆሽሹ እያደረጋችሁ ሴቶቹን ክብር ሴቶቹን አትንኩ። ሴት ልጅ እናት ናት፣ ሀገር ናት። እውነት ለመናገር ግን ደግሞ ብዙ የማይሰሩ ቪዲዮ ለህዝብ ደርሰዋል። አዎ የቆሸሹ ቪዲዮ ደርሰዋል። አሁንም ቢሆን እየተሰራው ቪዲዮ አንድ ቀን ለህዝብ ጥሩ ቪዲዮ ሳይሰራ እዚህ ደርሷል። ራሳችሁን አስከብሩ። ሁለታችሁ እርግፍ አድርጋችሁ ትታችሁ እንደውም ቁርጥ አድርጋችሁ እናንተ ሁለታችሁ ተመካክራችሁ ብቻችሁ